ሀይሚትዬ የማይስፊት እንግዲህ ክብርሽን ጠብቂ አትንዘላዘይ። ብሩኬ ደግሞ በዚህ ልክ ብለዋል። ሼር ያደረጉት ማለት ነው። ባይዘው እዚህ ጋር አንድ የማስተላልፈው ነገር ለብሩኬ ወዳጆች እንደዚሁም ደግሞ ለብሩኬ ሞርዛም ማለት ነው። ሌላው ደግሞ ምንድነው ያው በመሰለኝ ደሳለኝ ሁለት ቪዲዮ በሰራው ሰዓት ሱሲ ትመጣለች እንዳልኩ ሱሲ መታለች። ከላይ ደግሞ ሁሌ ውዶቼ ምናምን ብዬ በምጽፍበት ሰዓት ፍፄ ይመጣል በሚለው ፍፄ ያስታርቃቸዋል፣ ሰላም ይመጣል። በአልኩትም ደግሞ በመሰለኝ ደሳለኝ ያው በተለቀቀው ቪዲዮ ፍፄ መጥቶ አይታችኋል። በመሰለኝ ደሳለኝ ማለት ነው። እኛ እያወራን ያለነው ይሄው ይመጣሉ። ሪያሊቲውን ደጋግሜ ደግሞ ብሩኬ ሁለተኛ ስህተት ብቻ ሱሱን እንዳያመጣ ነው የምፈራው እንዳልኩት አምጥቷል። ምንም ማድረግ አይቻልም ውዶቼ፣ ሰው ሆኖ የማያጠፋ የለም። ብሩኬ ደግሞ ደጋገሙ ውዶቼ። እንኳን ሀይሚዬ እኛም በጣም ነው ያዘንነው ሴቶች ማለት ነው። ግን ያን ነገር ዛሬም እናልፈዋለን። ሌላው ደግሞ ማወቅ ያለብን ነገር ትልቁን ነገር ልንገራችሁ ውዶቼ ማለት ነው። ሁሌ የምናገረው ሀይሚና ብሩክን ማንኛውንም ጥንዶች የሚያገናኘው እኛ ሰበብ ነው የምንሆነው። አላህ ሱብሃነሁ ወተዓላ ነው፣ ፈጣሪ ነው። ፈጣሪ ያገናኘውን በሌላ ኬዝ ፈጣሪ ያገናኛል፣ ፈጣሪ ያለያያል እንጂ ማንኛውም ሰው ማለያየት አይችልም። ብሩክና ሀይሚዬና እኔ ተለያየን ቢል ሁለቱ መለያየት አይችሉም። ለምን? ፈጣሪ ካልፈቀደ። ለምን? ያጣመራቸው አንድ አላህ ሱብሃነሁ ወተዓላ ነው። ይህን ነገር ማወቅ አለብን ወዶቼ። እኔ አሁን ብዙ ጊዜ ተለያየን ሲሉ ደነግጣለሁ። እንደውም ተለያየን ብዬ አልጽፍም። ይሄ ኖ ሪስፔክትም አይደለም። ይሄ ቃቃ ጨዋታ ነው እንዴ ላይፍ ማለት? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ሀይሚዬ ሰምታይምስ ያው እድገትም ይወስነዋል፣ አካባቢም ይወስነዋል ሪያሊቲውን። ሀይሚዬ ያው ከሚዲያ ለየት ያለች እንደ ሚዲያ ሴቶች አይደለችም። ማሻላ ተባረካላ። ሰምታይምስ ደግሞ ሞርዛን ሀይሚዬ ሺዝ ስማርት ናት። በጣም ታገናዝባለች። ሺዝ እንዴት ብዬ ሀይሚዬ ልግለጻት ውዶቼ ማለት ነው። ነብር ምንድነው በእንግሊዝኛ ነብር? ላዮን አንበሳ ነው ሳ ነብር ታይገርስ ያ አረ ሀብታም ሳቅናልን እና ውዶቼ። ሌላው ደግሞ ሶሲ አዎ በጣም ክብር ውርድ አድርገሻል። ሪሊውን ነው እና እንኳን ፍቅረኛ ያለሽም አትመሲም ከብሩክ ጋር። ብሩክ ጨዋ ነው። ከእሱ ጋር ብትሰሪ ችግር የለም። ያው ያልጋው ነገር ነው። ግን እቻ ሶሲ ከባሏ ጋር እንዴት እንደምታብድ በእኔ ላይ እያለች ነው። አያችሁት? እቺ ሶሲ ናት። ያው ባሏ ሴት አምጥቶ ያው ፕራንክ ማለት ነው እና ስሜቱን አይሹ ስሜቱ ማለት ነው እና በአንቺ ላይ ስሜቱን አይተሻል። ታዲያ ለምን ሀይሚ እያታብድም? እና ሶሲም እህታችን ነሽ፣ ከድርጊትሽ ተመለሺ። የጨረቃ ፋሚሊዎችን ለማናደድ ደግሞ ቲክቶክ ላይ ራቁትሽን ብትጨፍሪ ራስሽን ነው። ባይዘው የቆንጆ ሴቶች ለምንድን ነው እንደምትሆኑት? እና ጥሩ አይደለም ማለት ነው። ሶሲ በድጋሜ ከብሩክ ጋር ከሀይሚዬ ጋር ባትመጪ ቲስ ግሬት። ለምን ባህሪያችሁ አይሄድም? ሪሊውን ነው የምነግርህ። አንደኛ ነገር እኮ ጓደኛ ሲያዝ ያኔ አይነት አለው። አንቺ አሁን ለምድሻል፣ ፍሪ ነሽ፣ ከማንኛውም ጋር እየተሳሳምሽ እያደርሽ እየተኛሽ ፕራንክ መስራት ትችያለሽ። ፕራንክ ነውና እና አሁን ሀይሚዬ ደግሞ እንደዚህ አይነት ነገር አሰራም። ራሷን ቁጥብ ሆና ነው ከሁሉ ነገሯ ክብሯን ነው የምታስቀድመው። ስለዚህ ራስሽን አውቀሽ መሸሽ ትችያለሽ። እና ውዶቼ ማሮቼ፣ ሌላው ደግሞ ትልቁ የምነግራችሁ ያው በመሰለኝ ደሳለኝ ሁሉ ነገር የማወራው ነገር እየሆነ ነው፣ ሰምታችኋል። እና ሶሲ ድጋሚ እንደምትመጣ አውቀናል። ሀይሚዬ ደግሞ እዚህ ጋር ምነግራችሁ ነው፣ ልብ ብላችሁ የብሩኬ ወዳጆች አንዳንዶቻችሁ ማለት ነው፣ ሰበር ይኖራችሁ፣ ተረጋጉ። ሀይሚዬ ፕራንክ እያደረገች ነው። ኦኬ፣ እኔ ካሁን በኋላ ፕራንክ ነው ብዬ አላወራም። ኦኬ፣ ፕራንክ እያደረገች ነው። ማን ያለው? በመሰለኝ ደሳለኝ ፕራንክ እያደረገች ነው። ስለዚህ ይሄ ሰብስክራይብ ማንሳት የብሩክ ወዳጆች ግን እኔ አንዳንዴ እኔ አይዲ ነኝ ሪሊ እንደነገርኳቸው 1000 ሰብስክራይብ ኢትስ ግሬት። እኛ በሰው ነው የምንሰራው፣ ምንም ያደክመን ነገር የለም። ግን
በዚህ ሁኔታ የሀይሚዬን ሰብስክራይብ እንደማታረጉ አም ሹር ሪሊውንና ሀይሚዬ ሰብስክራይብ አድርጓት። ለምን መልካምነት ከፈጣሪ ነው የብሩክ። ለምን እናንተ ዩቲዩብ ባይኖራችሁ አላህ ፈጣሪ በሆነ ነገር ያስደስታችኋል። ሪያሊቲውን ነው እኔ ስላየሁት ነው። ከዚህ በፊት እኔ ዩቲዩብ ሳልጠቀም ሄልፕ ነው ማድረገው እና አሲናት ምን ሌሊቱ ሙሉ ተሰቀየ 5 ሰዓት ድረስ ሰዓቷ እንዲሞላ እሷ ስራ ላይ ሆና እንደዚሁም ደግሞ ነይማናት ማምትባል ወደ አያቷ ቤት ጁማ ስትሄድ እኔ እሰቀልላታለሁ። ለምን እሷ ወደ አያት ቤት ስትሄድ ያው ሊቭ ትወጣለች። ገባችሁ? እኔ ደግሞ እሰቀልላታለሁ። ገባችሁ? ለምን ዩቲዩቤን ብዬ ሳይሆን አንዳንድ መልካምነት ይህትነትም ማለት ነውና ሀይሚዬን ሰብስክራይብ አድርጓት። መልካምነት ከፈጣሪ ነው። በብዙ ነገር አለ ይክሳቸዋል። ሀይሚዬ በጣም እየደከመች ነው። ሪሊውን ደግሞ ልቧ እየተሰበረ ነው። ልቧ እየደማ ነው። የምትወደው የምታፈቅረው ክላሱ ውስጥ ፕራንክ አረጋት። ክላሱ ውስጥ ካሜራ ባሌለ ሰዓት በጣም ነው ልቧ የተሰበረው እና በሰብስክራይብ እንኳን ካሷት። የብሩኬ ወዳጆች አንዳንዶቻችሁ ናችሁ፣ እኔ መሰሙኝ ያላችሁ ቢያንስ የብሩኬ ወዳጆች 280 ሰብስክራይብ ነው ያነሳችሁት፣ ግን መታችሁ እያዳመጣችሁኝ ነው። የኔን ሪሊውን ወላሂ ሰብስክራይቡን እንዳትመልሱ፣ ግን ሀይሚዬ ሰብስክራይብ አድርገውት ሪሊውን ነው የምነግራችሁ። እና መልካምነት ከፈጣሪ ነው። የምወዳችሁ የማከብራችሁ የብሩኬ ወዳጆች አሁንም ሀይሚዬ ፕራንክ ነው የምሰራቸው። ብሩክና ሶሲ አልነቁም። ብሩኬ ደግሞ ተስፋ እንዳቆርጥ እንደ ሀይሚዬ ታገል። በቃ አሁን እኮ ወጣችኋል፣ መሰዳደብ ጀምራችኋል በሚያስጠላ ነገር። እኛም እርስ በርሳችን በቃ እንትን ብለናል። አንተም እንደ ሀይሚዬ ታገል። በቃ ለምን ሀይሚዬም ትስራበት ትሂድበት። ገባችሁ? ሀይሚዬ ማይስ ቤት ደግሞ በተቻለሽ መጠን ያው ይቅርታ ተባብላችሁ ሰላም ቢፈጠር ደስ ይላል። ለመሰለሽ አንቺ አሁን ፕራንክ ነው እያደረግሽ ያለሽው። አታ ማንም ሰው አልገባም እና ብሩክም አልገባም። እኔ ራሴ ማውራት አልፈለኩም። አሁን ግን ሳስበው ሀይሚዬ ይህን ፕራንክ ስታደርግ ሰብስክራይቧም እንዲጨምር ነው። ሁላችንም እንጓጓለን። የብሩክ ወዳጆች ደግሞ ሞርዛን ያነሱባታል። እኔ ስላየው ነው። እኔ ዲስከስ ባደረጉት እያነሱ ነው። ገባችሁ? ስለዚህ ሀይሚዬ ብታቋርጠው ኢትስ ግሬት። በቃ ሰላም ይፍጠሩ፣ ሰላም ሁኑ፣ ወደ መጀመሪያችሁ ተመለሱ። እኔ ወላሂ ነው የምላችሁ ከቪዲዮ ጀርባ አስባለሁ። ለምን አሁን እኮ እነሱ የሚዲያ ሰው ናቸው። የሀይሚዬና የብሩኬ ይዋደዳሉ፣ ይፋቀራሉ፣ ግን ባህሪያቸው ቱማች በጣም ይለያሉ ውዶቼ። ለምን ብሩኬ እንደ ማንኛውም ሚዲያ ተጠቃሚ ፍሪ ሆኖ መስራት ነው የሚፈልገው። ስለሆነም ነው አልጋ ክፍል እኔ ይሄን ያክል ራሱ እኔ አይናፋር ነው ብሩክን ማድረገው። ዛሬ ላይ ግን ኔቨር አይናፋር አይደለም ነው ያልኩት። ለምን ፎቶ አነሳሳቸውን ራሱ አም አፍሬድ። እኔ አንድ ፍቅረኛ የኔ ፍቅረኛ የሆነ እንደዚህ አይነት ፎቶ አንገቷን እየዳበሰ እንዴ ስሜትም እኮ ይመጣል እንዴ። ሪሊውን ነው የምነግራችሁ ይሄ ነገር ማለት ነው። እሷ ደግሞ ጭኗን እንደዚህ አድርጋ ኔቨር መቀየር ራሱ አለበት። ማዘርየው ብታይስ ወንድሞቹ ቢያውስ። ስለዚህ ብሩኬ የዋህ ነው፣ ግን ዩቲዩብ ሲሰራ ፍሪ ሆኖ መስራት ነው የሚፈልገው። ሀይሚዬ ደግሞ ምንድነው በክብሩ አትደራደርም። ከወንድ ጋር ፕራንክ ስትሰራ ወንዱ ጋር ሳይሆን የምቆመው ብሩካ ነው። የሁለቱ ነገር ህይወት ራሱ እያሳሰበኝ ያለው ሪያሊቲውን ነው። እኔ ለምሳሌ እኔ የምለው ሰው ሲጀምር ዩቲዩብ እንዲጠቀም አልፈልግም፣ አይጠቀምም፣ ኖርማል ሰው። ገባችሁ? ሀይሚዬ ደግሞ ምንድነው ብሩኬ ዩቲዩብ ሁለቱም ዩቲዩበርስ ከሆኑ ድረስ ወይ ሀይሚዬ ፍሪ መሆን አለበት ወይ ብሩኬ ከዚህ ባህሪው መስተካከል አለበት። ያለበለዚያ እስከ መቼ ነው ጭቅጭቅ? እስከ መቼ ነው ጥል በህዝብ? እስከ መቼ ነው ሪስፔክት ያሌለው ሀይሚዬም እዚህ ጋር ብሩክም እዚህ ጋር የሚነጋገሩት ነገሮች? ቲክቶክ ላይ ቢሆን ይጠፋል ውዶቼ። ነገ ፍቅር ነው እኮ። ሶሲን ራሱ ጥርቅርቅ እያደረገን እየተሳደብን ነው ሁላችንም። እኔ ራሴ ኤክስ ነው ማድረግባት። እኔ ግን ስለ አልተሳደብኳት መስካውን። ግን ክብር ስትለኝ እንደነገጥኩ። ክብር እኮ አልጋ ላይ ቀረ። እንኳን የሶሲ ክብር የብሩኬ ራሱ ማለት ነው ሪኒውን ነው አልጋ ላይ ማለት ውዶቼ። እኔ እንደ አካባቢያችሁ ይሁን እንዴት ፊሊንግ እንደምታደርጉ አላውቅም። ባይዘው እዚህ ሪያድ ውስጥ አዲ ናቸው እንደነገርኳቸው። አዲ ናቸው። አዲ ባላቸው ኖርማሊ ቺት አድርጎ ይቅርታ ተባብለው ሲታረቁ እኔ ሰርፕራይዝ ነው። አንድ ወንድ ከሀይሚዬና ከብሩኬ ውጪ ማለት ነው
ይቅርታ ባይዘዌ ዘር ለገበሬ ብሩክና ሀይሚ አይደሉም ብቻ አይደሉም ፍቅረኛሞች፣ ሁላችንም እኮ ጥንዶች ነን እንዴ በብዛት ማለት ነው። ስለዚህ እዚህ ጋር ሳወራ ሀይሚና ብሩክ አይደለም። ሀይሚና ብሩክ ፕራንክ ነው የሰሩት። ብሩክም ምንም ማለት አይደለም፣ ሀይሚዬም ምንም ማለት አይደለም። ፕራንክ ነው። እዚህ ጋር ግን እውነተኛ ታሪክ ሪያድ ውስጥ ሴቷ ወንድየው ቺት አድርጎ በሽማግሌ በይቅርታ ይታረቃሉ። እኔ በጣም ነው የሚያስቀኝ። እውነተኛ አንድ ወንድ በራያው ላይ ቺት ካረገ ይሄ ማለት ካንሰር የማይተናነስ ነው። ካንሰር ምንድነው? መቆረጥ፣ መለያየት ነው በእኔ ማለት ነው። ሪያሊቲውን በፕራንክ ችግር የለውም፣ በድራማ ችግር የለውም። እና ብዙ እህቶቻችን አሁን እኔ ስደት ላይ ያሉት ሴቷ ጋር ሄዶ ወይ ሳምንት 15 ቀን ሆኖ አውቀው ምናምን ታርቀው ሲሉ እንዴ ምን አይነት አካባቢን ያደጉት ነው ብለው ሪያሊቲውን ነው የምነግራችሁ። ስለዚህ ሴት ልጅ ስንባል ምንድነው መሆን ያለብን? ቆፍጣና መሆን ያለብን። ከምን እንማራለን? ከፕራንኮች ከድራማዎች እንማራለን። ማንኛውም እናቱ ሆድ አልተማረም። ገባችሁ? አሁን ሀይሚዬ ፕራንክ ነው የሰራችው። አልፎ ተርፎ ብሩክና ሶሲ ፕራንክ እያደረገች ነው። ለአንዳንድ እህቶቼ ደግሞ እያስተማረች ነው። ሴት ልጅ በክብሯ መደራደር እንዳሌለባት፣ ሴት ልጅ ስማርት መሆን እንዳለባት። አሁን በኢትዮጵያ ምንድን ነው ብዙዎቻችን ሰውነታቸውን ልቅ ሲል ምን ሆነ ውጭ ባሏን እኮ ፈቷት ነው። ገባችሁ? ለምን ካሜራ ላይ ብቻ ነው ሀፒ የሚሆኑት። ከካሜራ ጀርባ ግን ሰው ምንድኛል ነው። ኢትዮጵያ ውስጥ እንደዛ ነው ሞርዛም ማለት ነው። እና ብዙ ነገሮችን እኛ በዚህ ኤጅ ያለ ነው ሁላችንም መማር አለብን። ገባችሁ? ስለዚህ እዚህ ጋር ነገር እያጠነጠንን ነገር እያባዛን አይደለም ወዶች። ሀይሚዬና ብሩኬ ሀይሚዬም በረድ ማለት አለባት፣ ማቆም አለባት። ፕራንክ ነው የምትሰራው። ገባችሁ? ብሩኬ ደግሞ መታገስ አለበት። እንደዚሁም ደግሞ የምወዳችሁ የማከብራችሁ እህቶቼ የብሩክ ፋሚሊዎች እናንተም ታገሱ። ሀይሚዬ ፕራንክ ነው የምትሰራው። ለምን ዘር ለገበሬ እኮ በመሰለኝ ደሳለኝ ቀን የሰራሁትን ቪዲዮ አይታችኋል። በሁለት ቪዲዮ ሀይሚዬ ብሩኬ ልጅቷን ያመጣታል ብዬ አመጣ። በጽሁፍ ደግሞ ውዶቼ ሀይሚዬ እና ብሩኬ ይታረቃሉ ፍፄ ብዬ ስል ፍፄ መጥቷል። እንደውም ሁለት ጓደኞቼ በኮሜንት መልሳቸዋል። እና ዛሬም ስላመጣ ተናድጃለሁ። ሌላው ደግሞ ወዶች ይሄን ቪዲዮ ማደርሰው ለነጋችሁ ነው እና ኃይለ ቃል እያረኩ ነው። ለምን ዛሬ በመምጣቱ ልጅቷ ስለመጣች በድጋሚ ቅር ብሎኛል። የምወዳችሁ እና ብሩክና ሀይሚ መቼም ቢሆኑ አይለያዩም። እናንተ ደግሞ ተረጋጉ። ሀይሚዬም ወደ ራስሽ ተመለሽ። ሌላው ደግሞ ዱባ የሆነ ችግራቸው ብሩክና ሀይሚ ዱባ የሆነ ችግር አለባቸው። ምንድነው? እኛንም ፕራንክ ሲያደርጉ አይገናኙም። ስልክ ስዊች ኦፍ ይደራረጋሉ። ለምንድነው ዛሬም ብርድ የሚያይሉት? ከካሜራ ጀርባ አይገናኙም። ፍፄም ከካሜራ ጀርባ አያገናኟቸውም። በስ ቪዲዮ ለመስራት ብቻ ነው የተገናኙት። ለምን? ሁለቱም ኃይለ ቃል ነው። ብሩክም እዚህ እየተናደደ ነው። እና ብሩክ ወንድማችን እንወዳለን፣ እናከብራለን። ትዕግስት ይኑርክ። ፕራንክ ነው የምታደርጋችሁ ሶሲ እና አንተ ነው። ስለዚህ ትዕግስት ይኑርክ። መጠራጠር ይምጣ። ወይኔ 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 ወይኔ! የእኛ ነብር፣ የእኛ ኮራችን፣ የእኛ ጀግና ዘራፍ ዘራፍ። አቤት ጨረቃ ፋሚሊዎች ቲክቶክ ላይ ደስ ሲሉ ባይዘዌ ብሩክንም እንዳ እንትን ነው ያኔ በቃ ፕራንክ ነው፣ ችግር የለውም። ሴቷ ደግሞ እዛ ትጨፍራለች። ሶሲ ክብረ ቢስ። ለነገሩ ይሄ ባሏ ራሱ እኮ ያስቀኛል። ወይኔ እኔ ባሏ ማይመስለኝ ነበር። ይሄ ነው ለካ ፍሬንዷ። በይ እንግዲህ ሀይሚትዬ ማይ ስዊት ብሩክን ትተሽ መሄድ የለብሽም ነበር ከፍፄ ጋር። እቺ ጩልፊት ናት፣ እቺ አሞራ ናት። ለነገሩ ብሩኬ ፕሮግራም ያለው ሰው ነው። ብሩኬ ነው እኮ ብሩኬ ኃይለኛ ሰው ነው። ሪሊውን ነው የምነግራችሁ። ፍቅር ልብን ዝም ብሎ የሚሰጥ ሰው አይደለም። ሪሊውን እና ብሩኬ ሁሌ ሀይሚዬን ነው የሚያስበው። የሀይሚዬ ነው፣ ሪያሊቲውን ነው እያየን ነው። እኛ ስንት ጥያቄ ጠይቀነዋል ብሩኬ ስለ ሀይሚዬ ጉዳይ፣ እንኳን ለሶሲ ለዚች ቦታ ሊሰጥ ማለት ነው። እና አብሽሩ የጨረቃ ፋሚሊዎች ትለያላችሁ። ጨረቃን እኔ በመውደዴ እንዴት እንደኮራው ሪሊውን ነው የምነግራችሁ። እዚህ ጋር ፕራንክም ቢሆን ለብዙ ሴቶች ማለት ነው። በቃ እኔ እንደዚህ ለብዙ ሴቶች አስተማሪ ናት ሀይሚዬ። እና ውዶች እንግዲህ ያስከፋችሁ ካላችሁ አፉ በሉኝ። ዛሬ ድጋሚ ስለመጣች ትንሽ ኃይለ ቃልም ተናድጄ ሊሆን ይችላል። በጣም ይቅርታ። ሌላው ደግሞ ሀይሚዬና ብሩኬ ይታረቃሉ ወይ ነገ ሀይሚዬ ቤት ከዛም በኋላ ፍፄ ቤት ይታረቃሉ። ለምን? ፕራንክ ነው እየሰራች ያለችው። በድጋሚ ብሩክና የብሩክ ፋሚሊዎች ተረጋጉ። ፕራንክ እየተሰራ ነው ያለው። ሀይሚዬ ትንሽ ትስራ። ሀይሚዬ ብታቋርጩ ግን ጥሩ ነው። ለመሰለሽ ቪው ሊጨምር ይችላል። ሰብስክራይብ አያደርጉሽም። እኔ አሁን በደንብ አውቄያቸዋለሁ። ስለዚህ ይናድዳሉ። ለምን? አልነቁም። ፕራንክ መሆኑን ስራ መሆኑን አላወቁም።
መልሰሽ ፕራንክ እንዳረግሻቸው አላውቁም። ቢያንስ በባለፈው መረዳት ይቻላል። ፍፄን አፈቀርኩ ብላ እንዳለችው ማለት ነው። እና እንደዛ ነው። ይህን ይመስላል ውዶቼ።